ፍልሰታ በሚል ርዕስ ቆይታ እናደርጋለን። ይህንንም ርዕስ ያደረኩት አንደኛ በአጭር ደቂቃ ወቅቱን ለመዳሰስ እንዲመች ነው። ሁለተኛ ግን ብዙ ሰው ፍልሰታ የሚለውና ፍስለታ የሚለው ይምታታበታልና በዚህ አጋጣሚ ይህንን ቃልም ጥርት ለማድረግ ነው። አንዳንዱ ሰው ፍስለታ ነው የሚለው፣ እናንተ ምንድን ነው የምትሉት? ፍስለታ ፍልሰታ እስኪ በሉ። ግዕዙ ፈለሰ ከሚለው ከግዕዙ ግስ ስለሆነ የሚወጣው ፍልሰታ ነው ትክክለኛው የሚባለው እንጂ ፍስለታ አይደለም። ሌላ ትርጉም ነው። ፍስለት የሚለው ሌላ ትርጉም ነው። ፍስለት አይባልም፣ የሚባል ቃልም የለም። ፍልሰት ማለት ግን ቀጥታ ሲተረጎም ስደት ማለት ነው። ፍልሰት ማለት ስደት፣ ከቦታ ቦታ መንቀሳቀስ፣ ቦታን መልቀቅ፣ የነበሩበትን ቦታ መተው፣ ወደ ሌላ ቦታ መሄድ፣ መሰደድ፣ ይሄ ፍልሰት ተብሎ ይጠራል። እና በብዙ አይነት መልኩ ፍልሰት የሚለው ለምሳሌ ፍልሰተ ስጋ ሊባል ይችላል፣ የስጋ ፍልሰት ማለት ነው። ፍልሰተ አጽም ሊባል ይችላል፣ የአጽም ፍልሰት ማለት ነው። ለምሳሌ በአንድ ቦታ የቅዱሳን አባቶቻችን አጽም ወይም የከበረ ስጋ ለተወሰኑ ጊዜያት ከቆየ በኋላ በተለያየ ምክንያት ከቦታ ወደ ሌላ ቦታ እንዲፈልስ ሊደረግ ይችላል፣ እንዲንቀሳቀስ ሊደረግ ይችላል። ያ ፍልሰተ አጽም፣ ፍልሰተ ስጋ፣ የስጋ የአጽም መንቀሳቀስ ተብሎ ይጠራል። ሌላ ሁለተኛ ፍልሰት ሲባል የሰዎች ከአንድ ቦታ ወደ ሌላ ቦታ መሄድ ፍልሰት ሊባል ይችላል። ስደት ማለት ነው። ያ ማለት ከነ ሕይወታቸው አንድን ቦታ ለቀው ወደ ሌላ ቦታ ቢሄዱ በራሳቸው ፈቃድ ሊሆን ይችላል፣ በሌላ ኃይል ሊሆን ይችላል፣ በጦርነት ሊሆን ይችላል፣ በረሃብ ምክንያት ሊሆን ይችላል፣ በህመም ምክንያት ሊሆን ይችላል። በተለያየ ምክንያት ከአንድ ቦታ ወደ አንዱ ቦታ ሲሄዱ እሱ ፍልሰት ተብሎ ይጠራል። እኛ ግን አሁን በዚህ ጾመ ፍልሰታ እያልን የምንጠራው በተለምዶ የእመቤታችን የቅድስት ድንግል ማርያምን የስጋዋን ፍልሰትና የእሷን ፍልሰት እነዚህ ሁለቱን የምናስብበት ጾም በመሆኑ በዚህ ምክንያት ጾመ ፍልሰታ እያልን እንጠራዋለን። ትክክለኛው አጠራር ጾመ ፍልሰተ ስጋሃ ለማርያም ተብሎ ነው የሚጠራው። እስኪ በሉ ጾመ ፍልሰተ ስጋሃ በሉ እስኪ ለማርያም። ይሄ ቀጥታ ሲፈታ የማርያም የስጋዋ ፍልሰት ጾም ተብሎ ይፈታል። ወይም በማርያም በስጋዋ ፍልሰት ምክንያት የሚጾም ጾም ተብሎ ይጠራል። እንደዚህ ብቻ አይደለም፣ ይሄ ጾም ጾመ ሐዋርያት ተብሎም ይጠራል። ምክንያቱም በዋናነት የጾሙት ሐዋርያት ስለሆኑ መጀመሪያ የሐዋርያት ጾም ተብሎም ይጠራል። ብዙ ጊዜ ጾመ ማርያም እየተባለ ይጠራል። ጾመ ማርያም ሲባል ቀጥታ ከተፈታ የማርያም ጾም ማለት ነው። እመቤታችን የጾመችው አይደለም። ይሄ እኛ የምንጾመው ነው እንጂ እመቤታችን የጾመችው አይደለም። ስለዚህ ጾመ ማርያም የሚለው አጠራር በማርያም ምክንያት የሚጾም ተብሎ ሊፈታ ይችላል እንጂ እመቤታችን የጾመችው የሚል ፍች አያገኝም። ሐዋርያት ናቸው የጾሙት። ሐዋርያት ስለጾሙት ከዛ ደግሞ እኛ የምንጾመው ጾም ነው ጾመ ማርያም ተብሎ የሚጠራ። ይልቁንስ ጾመ ነቢያት እየተባለ የሚጠራው የኅዳር ጾም፣ የታኅሳስ ጾም 40 ቀን ጾመ ማርያም እየተባለ ነው የሚጠራው። የማርያም ጾም እየተባለ ነው የሚጠራው። ይሄ ግን እንደው በዋናነት ጾመ ሐዋርያት ቢባል የሐዋርያት ጾም ቢባል የሚስማማው ይሆናል። ምክንያቱም የጾሙት ሐዋርያት ስለሆኑ። ዋናው ነጥብ ግን በምን ምክንያት ነው የጾሙት የሚለውን ደግሞ እሱን እናሳይ። በእርግጥ አሁን ፍልሰታ ለማርያም ብንል የማርያም ፍልሰት፣ የማርያም ከቦታ ቦታ መንቀሳቀስ፣ የማርያም መሰደድ ተብሎ ይፈታል። ይህም የሚያስኬድበትን አንድ ነጥብ ብቻ ላሳያችሁ። ቅዱስ ያሬድ ደብተራ ፍጽምት ዘጳውሊ ፈለሰት እምዘ ይበሊ ሀበ ኢይበሊ እያለ እመቤታችንን ያመሰገነበት የድርሰት ክፍል አለ። ፍጽምት የሆነችው የጳውሎስ ድንኳን እያለ ሐዋርያው ቅዱስ ጳውሎስ ዕብራውያን ምዕራፍ 9 ላይ ፍጽምት የሆነችው ሰው ያልገባባት በሰው እጅ ያልተሰራች ድንኳን እያለ የገለጠው አገላለጥ አለ። ያ የእመቤታችን ምሳሌ ነው። ምክንያቱም ሊቀ ካህናት ኢየሱስ ክርስቶስ ክብር ይግባውና ወደ እመቤታችን ወደ ቅድስት ድንግል ማርያም መጥቶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ 9 ወር ከ5 ቀን አድሮ ሰው ሆኗልና በዚህ ምክንያት ደብተራ ፍጽምት ተብላ የምትጠራው እመቤታችን ናት። ፍጽምት የሆነችው ድንኳን፣ ነውር የሌለባት ድንኳን፣ በሰው እጅ ያልተሰራች ድንኳን፣ ኃጢአት ያልሰራች ድንኳን፣ የበግ ደም፣ የፍየል፣ የጊደር፣ የላም እነዚህ አይነት ደም የተረጨባት ሳትሆን ራሱ ክርስቶስ ከስጋዋ ስጋ
ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማህፀኗ ያደረባት የኖረባት ድንኳን፣ የድንግልና ጡት ያጠባች ድንኳን፣ ክርስቶስን አዝላ የተሰደደች የተንከራተተች ድንኳን ናት እመቤታችን። አማላጅነቷ ከሁላችን ጋር ይሁን። ስለዚህ ይቺ ድንኳን ይላል ቅዱስ ያሬድ ሲናገር ፈለሰት እምዘይበሊ ሀበ ኢይበሊ፣ ከሚያልፈው ሀበ ኢይበሊ፣ ከሚያልፈው ዓለም ከሚያረጀው ዓለም ከሚበሰብሰው ዓለም ወደማያረጀው ወደማያልፈው ወደማይበሰብሰው ዓለም ሄደች ብሎ ይናገራል። ፈለሰት የሚለው ፍልሰታ ለማርያም የሚለው ከዚህ የመጣ ነው። ይሄ ማለት ነው የእመቤታችን የቅድስት ድንግል ማርያም ከዚህ ዓለም መሄድ ወደ ገነት ወደ መንግሥተ ሰማያት መሄድ ወደማያልፈው ወደ ዘላለማዊ ሕይወት መሄድ በትንሣኤ በእርገት መሄድ ይህን ምስጢር የሚያሳይ ነው እና ስለዚህ ፍልሰታ ለማርያም ስንል አጠቃላይ እመቤታችን የቅድስት ድንግል ማርያምን ከዚህ ዓለም መውጣት የሚያሳይ ምስጢር ነው። ግን ትንሽ ደቂቃ ቆየት የማደርገው ፍልሰተ ሥጋ ለማርያም የሚለው ላይ ነው። የማርያም የሥጋ ፍልሰት እስኪ በሉ፣ የማርያም በሉ የሥጋዋ ፍልሰት። ይሄ ነው ትልቁ አሁን የምንጾምበት ዋና ምክንያት ይሄ ነው። የእመቤታችን የቅድስት ድንግል ማርያም ከቦታ ቦታ የተንቀሳቀሰበት የመጀመሪያው የሥጋ ፍልሰት ሲባል ሞትን የሚያሳይ ነው። ምንን የሚያሳይ ነው? ሞትን የሚያሳይ ነው። ሁለተኛ ደግሞ ሥጋዋ ነፍሷ ከሥጋዋ ከተለየች በኋላ ሥጋዋ ወደ ገነት የሄደበትን ፍልሰት የሚያሳይ ነው፣ ወደ ገነት። ሁለተኛ። ሶስተኛ እንደገና መልአኩ ከገነት ሥጋዋን አምጥቶ ለሐዋርያት የሰጠበት ፍልሰት ወይም ከገነት ወደ ምድር የመጣበት ፍልሰት ነው። ሶስተኛ። አራተኛ ሐዋርያት ሥጋዋን ከቀበሩ በኋላ በሶስተኛው ቀን መነሳቷን የሚያሳይ ነው። አራተኛ። የመጨረሻው ደግሞ አምስተኛ እንደገና በዓመቱ ጾመው ትንሣኤዋን ቶማስ አይቷል፣ እኛም ደግሞ ማየት እንፈልጋለን ብለው በመጾማቸው ምክንያት እርገቷን መመልከታቸውን የሚያሳይ ነው። እነዚህ አምስቱ ናቸው ፍልሰት ተብለው የሚጠሩት። የመጀመሪያው ሞትን የሚያሳይ ነው። እመቤታችን ቅድስት ድንግል ማርያም የሞተችው መቼ ቀን ነው ታስታውሳላችሁ? የእመቤታችን እረፍት መቼ ቀን ነው? መቼ ቀን ነው እመቤታችን እረፍቷ? ጥር። ሴቶቹ ብቻ ናቸው የሚናገሩት፣ ወንዶቹ ጥር ስንት ቀን? 21 ቀን። የእመቤታችን እረፍቷ ያን ጊዜ ነው። አሁን ብዙ ሰው ታሪኩ የሚምታታበት እመቤታችን በጥር ከሆነ ያረፈችው አሁን ላይ ፍልሰቷን የምናከብረው ለምንድን ነው የሚል የ7 ወር ርቀት አለ። ኦልሞስት የ7 ወር ርቀት አለ። በዚህና በጥር መካከል ወሩን ብትቆጥሩት ይመጣላቸዋል። የ7 ወር ርቀት አለ እና እመቤታችን ቅድስት ድንግል ማርያም በ64 ዓመቷ በዘመነ ማቴዎስ ጥር 21 ቀን በዕለተ ሰንበት ነው፣ እሁድ ቀን ነው እመቤታችን ቅድስት ድንግል ማርያም ያረፈችው እና እመቤታችን ቅድስት ድንግል ማርያም በምታርፍበት ሰዓት በነገረ ማርያም ላይ እንደተጻፈው ስንክሳሩም ላይ የጥር 21 ስንክሳር እንደሚገልጠው ሐዋርያትን በሙሉ ጌታችን በደመና ሰብስቦ ወደ እመቤታችን ወደ ቅድስት ድንግል ማርያም አምጥቷቸው 2 ጊዜ ሐዋርያትን በደመና ሰብስቧቸዋል ጌታ። የመጀመሪያው በፊልጵስዩስ የመጀመሪያዋ ቤተክርስቲያን ስትሰራ ሐዋርያትን በሙሉ ከያሉበት በደመና ሰብስቦ አምጥቶ እሱ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕንፃውን ሰርቶ ራሱ ባርኮ እንዲያገለግሉ ፈቅዶላቸዋል። የመጀመሪያው። ሁለተኛ ሐዋርያትን የሰበሰበበት ምስጢር የእመቤታችን የቅድስት ድንግል ማርያም እረፍት ጊዜ ነው እና በእረፍቷ ጊዜ ሁሉም ሐዋርያት ሲሰበሰቡ በደመና እየተነጠቁ ከያሉበት ቦታ እየተሰበሰቡ እመቤታችን ያለችበት ቦታ ሲያሳርፋቸው ሐዋርያት ዛሬ በምን ምክንያት ነው የተሰበሰብነው? እንደዚህ ሲኖዶስ የሆነው በምን ምክንያት ነው? መሰባሰብ የሆነው በምን ምክንያት ነው የሚል ሐዋርያት ጠይቀዋል እና ከዛ እንዲጠይቅ የተደረገው ዮሐንስ ወንጌላዊ ነው የተላከው። ጠይቅ ተብሎ ተላከ እና ሲጠይቅ የእመቤታችን የቅድስት ድንግል ማርያም እረፍት ጊዜ መድረሱ ተነገራቸው እና እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ሐዋርያት የእመቤታችን የቅድስት ድንግል ማርያም የከበረ ሥጋዋን ለመቅበር ወደ ጌቴሴማኒ ይዘው ሲሄዱ የገጠማቸው ችግር አለ። ያ ችግር ምንድን ነው? ልጇ ቀድሞ ሞትኩኝ፣ ተነሳሁኝ፣ አረኩኝ እያለ ሰው ሁሉ እየሳተ ይኖራል። አሁን ደግሞ እናቲቱ ተነሳሁኝ፣ አረኩኝ እያለች ሌላ እየሳተ እንዳይኖር ሥጋዋን በእሳት እናቃጥለው ብለው አይሁድ መነሳታቸውን ነገረ ማርያም ይተርካል። ሥጋዋን እናቃጥለው በእሳት መቀበር የለባትም፣ ከተቃጠለ ደግሞ አትነሳም። ያው ሞኝነታቸው ነው እንጂ መጨረሻ ላይ በትንሣኤ ዘጉባኤ ጊዜ ጅብ የበላው ይነሳል፣ አውሬ የበላው ይነሳል፣ ውሃ የወሰደው ይነሳል፣ በየሞታው አመድ የሆነ ትቢያ የሆነ ተሰብስቦ ይነሳል። እንኳን የከበረው የእመቤታችን አካል ይቅርና
የኔ አካል የናንተ አካል የሁላችን አካል በየቦታው አፈር ትቢያ የነበረው አካል በትንሣኤ ዘጉባኤ ጊዜ ተሰብስቦ ይነሳል። እንኳን የእመቤታችን አካል እንኳን ክርስቶስን የተሸከመ አካል እንኳን የጌታ እናት የሆነች የእመቤታችን አካል እንኳን መለኮትን የዳሰሰው መለኮት የዳሰሰው አካል እንኳን የመለኮትን መዓዛ ያሸተተ አካል እንኳን ለክርስቶስ የድንግልና ጡት ያጠባቸዋ እንኳን ንጽሕት ቅድስት የሆነችው እመቤታችን ይቅርና ማንም ኃጢአተኞችም ቢሆኑ ጻድቃንም ቢሆኑ የትንሣኤው አይነት ይለያያል እንጂ ከየወደቀበት ቦታ ሥጋ ተሰብስቦ ይነሳል። ይህን አለማወቃቸው ስለዚህ እናቃጥላት ብለው መጡ እና በዚህ ምክንያት ሐዋርያት ደንግጠው ሸሹ። አንድ ሰው ታውፋንያ ተብሎ የሚጠራ ሰው በሁለት ስም ይጠራል። ታውፋንያ ተብሎ የሚጠራ ሰው መጥቶ የእመቤታችን የቅድስት ድንግል ማርያም አካል ያረፈበት የተሸከሙበትን ቃሬዛ ሲነካ እጁ በሰይፍ ተቆረጠ፣ መልአክ ቆረጠው እና በዚህ ምክንያት ከዛ እመቤታችን ቅድስት ድንግል ማርያም በምልጃዋ በእርግጥ እጁ እንዲቀጠልለት አድርጋለች እና እንግዲህ ያን ጊዜ ሐዋርያት ጥለው ተበተኑ። ተመሳሳይ ነው የእመቤታችን የቅድስት ድንግል ማርያም አሟሟት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የሞት ሂደት ጋር ተመሳሳይ ናቸው። መልካቸው ተመሳሳይ ነው። ልብ በሉ፣ እመቤታችን አምላክ አይደለችም፣ ክርስቶስ አምላክ ነው። እመቤታችን የአምላክ እናት ናት። የክርስቶስ መልኩ የእመቤታችንን መልክ ይመስላል። የክርስቶስ መልኩ የማንን መልክ ይመስላል አልኳችሁ? የእመቤታችንን መልክ ይመስላል። ምክንያቱም ክርስቶስ በስጋ ሲገለጥ በስጋ የሚመስለው እናቱን ነው። አንድ የጥንት ደብዳቤ አንብባችሁ የምታውቁ ከሆነ አንድ አምደ ሃይማኖት የሚል መጽሐፍ ላይ የተጻፈ ብርሃኑ ጉበና ቀሲስ ብርሃኑ ጉበና የጻፉት ላይ እዚያ ላይ አንድ ጲላጦስ የጻፈው ደብዳቤ አለ ለሮሙ ቄሳር ለጢባሪዎስ ቄሳር የጻፈለት ደብዳቤ እና እዛ ደብዳቤ ላይ ልጇን ትመስላለች የሚል ጠቅሷል። እዛ ላይ ጲላጦስ ራሱ ማለት ነው። ይመሳሰላሉ። መልኳ፣ የትህትና መልኳ፣ ደምግባቷ እጅግ በጣም ደስ የሚል ነው። ልጇን ትመስላለች፣ ልጇም እሱን ይመስላል ብሎ ደብዳቤው ላይ ገልጠውታል። እና የእመቤታችን መልኳ የአምላክን መልክ ይመስላል የሚለው ቅድስናዋ፣ ንጽህናዋ ያ እንዳለ ሆኖ ግን የክርስቶስ መልክ በስጋ ከእመቤታችን ስለሆነ የተወለደው የእመቤታችንን መልክ የያዘ ነው። በስጋ ሲተነተን እመቤታችንም ውብ ናት። ክርስቶስን በስጋ ሲገለጥ ውብ ነው። ለዚህ ነው ልበ አምላክ ዳዊት መዝሙር 44 ላይ ይሴኒ ላህዩ ሙሉ ደእጓ ለምህያው መልኩ ከሰው ልጆች ሁሉ ተለይቶ ያምራል ብሎ ይገልጠዋል ጌታ እና ስለዚህ እመቤታችን የቅድስት ድንግል ማርያም መልኳም ውብ ነው። ይመሳሰላሉ። መልካቸው ተመሳሳይ ነው። ከዛስ የሞቱበት ሁኔታ የክርስቶስ ተወዳዳሪ የለውም። ግን የእመቤታችን የቅድስት ድንግል ማርያም አሟሟቷ ተመሳሳይ ነው። ተመሳሳይ ነው ስላችሁ እንደ ክርስቶስ ተሰቅላ አይደለም የሞተችው። ልብ በሉ። 6666 ጊዜ ተገርፋም አይደለም የሞተችው። ልብ በሉ። ክርስቶስ ዓለሙን ሁሉ እንዲያድን እመቤታችንም የሞተችው ዓለሙን ሁሉ ለማዳን አይደለም። እየተረዳችሁ ነው? የክርስቶስ ሞት የክርስቶስ ቤዛነት ልክ የለውም። ምን የለውም አልኳችሁ? ልክ የለውም። የክርስቶስ ሞት የክርስቶስ ቤዛነት ወሰን የለውም። ምን የለውም አልኳችሁ? ወሰን የለውም። ለእመቤታችን ግን ልክ አለው። ምን አለው አልኳችሁ? ልክ አለው። ወሰን አለው። ምን አለው አልኳችሁ? ወሰን አለው። ይሄን ለይቶ ማወቅ ይገባል። ክርስቶስ በመጽሐፍ ቅዱስ በወንጌል እንደተገለጠ አንዱ ስለ ሁሉ ሞተ። አንዱ ስለ ስንቱ ሞተ? ስለ ሁሉ ሞተ። ልብ በሉ። እመቤታችን ግን ስለ ሁሉ አይደለም። እመቤታችን ነፍሳትን አሳያት። እንዴት እኔ ያንተ እናት ሁኜ ለምንድን ነው የምሞተው ብላው ጠይቀዋለች። እኔ አምላክ እናት ነኝ፣ ያንተ እናት ነኝ። አንተን ወልጃለሁ፣ አምላክን ወልጃለሁ። ስለዚህ አምላክ እናት ነኝ። ስለዚህ ለምንድን ነው የምሞተው ብላ ጠይቀው ደንግጣለች። በነገራችን ላይ ሞት ልትሞቺ ነው ብሎ ጌታ ሲነግራት፣ ልጇ ሲነግራት ደንግጣለች። ቅዱስ ያሬድ ይገልጣል። እፎኑም ማአምላክ በከየት ደንጊጻ ከመኩሉ ሰብ ሞት ሶብሐወፃ ይላል። እንደ ማንኛውም ሰው ሞት በጎበኛት ጊዜ የአምላክ እናት እንዴት ደንግጣ አለቀሰች ይላል ቅዱስ ያሬድ። ምክንያቱም ሞት አስፈሪ ነገር ነው። ሞት የሚያስጨንቅ ነገር ነው። ስለዚህ ለምንድን ነው የምሞተው ብላ ስትጠይቀው ጌታ ምን እንዳደረገ ታውቃላችሁ? በሲኦል ውስጥ ያሉ የተወሰኑ ነፍሳትን አሳያት። ምን ያሉ ነፍሳትን አልኳችሁ? ክርስቶስ አንዱ ስለ ስንቱ ሞት አልኳችሁ? እመቤታችን ግን የተወሰኑ ነፍሳትን በሲኦል ምን አደረጋት? አሳያት። ልብ በሉ። ይሄን ለይቶ በደንብ ማወቅ። ምክንያቱም አንዳንድ ሰዎች የሚስቱት እመቤታችንን ከክርስቶስ ጋር እኩል ያደረግን ስለሚመስላቸው፣ የአንዳንዶቹ ከየዋህነትም የመነጨ ሊሆን ይችላል። ስለዚህ አስረዷቸው። እመቤታችን ከክርስቶስ ጋር እኩል አይደለችም። እመቤታችን ከክርስቶስ ጋር ምን አይደለችም? እኩል አይደለችም። ክርስቶስ አምላክ ነው። ክርስቶስ ምንድን ነው? እመቤታችን ግን ምን አይደለችም? አምላክ አይደለችም። የማን እናት ናት? የአምላክ እናት። እነዚህን ትምህርቶች ለይቶ ማወቅ ይገባል። እና እነዚያን ነፍሳት አሳያትና እኛ እናውቃቸውን፣ ቁጥራቸውን እግዚአብሔር ብቻ ነው የሚያውቀው።
አንቺ ስትሞቺ እነዚህ ነፍሳት ከሲኦል በአንቺ ሞት ምክንያት አወጣልሻለሁ አላት። ቸርነቱ ስሙ የተመሰገነ ይሁን። አመስግኑት እስኪ እግዚአብሔርን በእውነት ስለ ቸርነቱ። እንኳን አይደለም በእመቤታችን ሞት ምክንያት ይቅርና ሁልጊዜ ላለው በእኔና በእናንተ እዚህ በመምጣታችን በመጸለያችን ሱባኤ በመግባታችን ምክንያት እንኳን የሚምራት ሀገር አለች፣ የሚምራቸው ሕፃናት አሉ፣ የሚምራቸው ነፍሳት አሉ። ክብርና ምስጋና ለስም አጠራሩ ይሁን። በእነዚህ 14 15 16 ቀናት እንኳን አይደለም በእናቱ ሞት ምክንያት ይቅርና በእኛ ጸሎት ምክንያት፣ በእኛ እንባ፣ በእኛ ለቅሶ ምክንያት፣ በእኛ ቤተክርስቲያን መቆየት ምክንያት፣ በእኛ ወንጌል መስማት ምክንያት፣ በእኛ ማስቀደስ ምክንያት፣ በሕፃናቱ መጾም ምክንያት፣ በሕፃናቱ በመቅደሱ መገኘት መቁረብ፣ በእነዚህ ምክንያት እንኳን ሀገሪቱን ታያላችሁ። አስተውሉ። ይምራታል። ሀገሪቱን ኢትዮጵያን ብቻ አይደለም ዓለምን በሙሉ ይምራል። ስለ ቸርነቱ ክብርና ምስጋና ለስም አጠራሩ ይሁን እና ከዛ እመቤታችን አረ በእኔ ሞት ምክንያት እነዚህ ነፍሳት ከሲኦል ይወጣሉ? አዎ። አይ በእኔ ሞት ምክንያት እነዚህ ነፍሳት ከሲኦል የሚወጡ ከሆነ አይደለም አንድ ጊዜ 7 ጊዜም ልሙታለች። በእውነት ክብርና ምስጋና ለስም አጠራሩ ይሁን። እንደው እኮ አስደናቂ ነው። ይኸውላችሁ በጣም ሐሳባቸው የእመቤታችን ሐሳቧ እንደማን ሐሳብ ነው ብለናል? እንደ እግዚአብሔር ሐሳብ። መልኳ ደግሞ የማንን መልክ ይመስላል? የእግዚአብሔርን መልክ ይመስላል ብለን ገለጥን። ከፍ ስትሉ እንደዛ ነው የምትሆኑት። በነገራችን ላይ እንኳን አይደለም የእመቤታችን የቅድስት ድንግል ማርያም ደረጃ ይቅርና በእድሜ ትልቅ ሰው ስትሆኑ ታዝናላችሁ። ልጅ እኮ ሆኖ ነው፣ ገና እኮ ወጣት ስለሆነ ነው፣ ገና እኮ ስላላየ ነው፣ እንዲህ እያላችሁ ትረዱታላችሁ። ነገሮችን በበጎ ነው የምትተረጉሙት። በእድሜ እየበሰላችሁ ስትሄዱ፣ በንባብ በእውቀት ባረዳድ፣ በእነዚህ ደግሞ በጣም እየበሰላችሁ ስትሄዱ ደግሞ ነገሮችን መተው ትጀምራላችሁ። አይ ያው ስላላሰበው ነው፣ በዚህ መልኩ ስላልተረዳው ነው ማለት ትጀምራላችሁ። ከዛስ በጣም ደግሞ በመንፈሳዊ ሕይወት ስትበስሉ እባክህ ይቅር በለው ማለት ትጀምራላችሁ። ምን በለው? ይቅር በለው ማለት ትጀምራላችሁ። እሱ ነው መንፈሳዊነት ጥጉ። ይሄ ነው የቅዱሳን ጥግ። ይሄ ነው ስለ ሌሎች መማለድ፣ ስለ ሌሎች መጨነቅ፣ ስለ ሌሎች መለመን፣ ስለ ሌሎች መጸለይ፣ ስለ ሌሎች ሱባኤ መግባት። ስለኛ ብቻ አይደለም። በተለይ በዚህ ሱባኤ አሁን ብዙዎቻችን በግላችን ጉዳይ ብቻ አይደለም ሱባኤ መግባት ያለብን። ስለ ሀገር እናስብ፣ ስለ ቤተሰብ እናስብ፣ ስለ ልጆች እናስብ፣ ስለ ትውልዱ እንጸልይ፣ ስለ ዓለም እንጸልይ፣ ስለ አየሩ ሁኔታ፣ ስለ አዝመራው፣ ስለ ገበሬው፣ በጦርነት ውስጥ ስላሉ፣ በችግር ውስጥ ስላሉ፣ በረሃብ ስላሉ፣ በስደት በመፈናቀል ውስጥ ስላሉ፣ በስቃይ ስላሉ፣ በመንገድ ስላሉ፣ በተለያየ በሰው ሀገር ስላሉ፣ በመርከብ ስለሚሄዱ፣ በአውሮፕላን ስለሚበሩ ስለ እነዚህ ሰዎች ሁሉ መጨነቅ፣ በሃይማኖት ውስጥ ላሉ፣ በሃይማኖት ውስጥ ለሌሉ፣ በክህደት፣ በጥርጣሬ፣ በሱስ፣ በጭፈራ፣ በመጠጥ፣ በእነዚህ ሁሉ ስለ እነዚህ መጸለይ ይገባል። እነዚህ ሁሉ ነፃ እንዲወጡ ያስፈልጋል። ፍልሰታ እሷ ናት። ነፃ የምታወጣ ናት። ሕፃናቱን የምትጠራ፣ ሽማግሌውን የምትጠራ፣ ታላላቆቹን ወጣቱን ሁሉን እኩል አድርጋ የምትጠራ፣ እኩል በእግዚአብሔር ፊት እግዚኦ ተሳሃለነ ብሎ እንዲለምን፣ እንዲጸልይ፣ እንዲያስቀድስ፣ እንዲቆርብ፣ ስጋውን ደሙን እንዲቀበል የምትጣራ ናት። ፍልሰታ የዓለም ደወል ናት። የሀገር ደወል ናት። የማህበረሰብ አለርም ናት። ፍልሰታ ሁሉ በእግዚአብሔር ፊት 24 ሰዓት እንዲያመሰግን በጥቂት የሽፋሽፍቶች ረፍት ብቻ አብዛኛውን ግን በምስጋና በጸሎት በምህላ እንድናሳልፍ የምትጣራ ናት። እነዚህ ቀናት የሀገሪቱ ያስቸኳይ ጊዜ አዋጅ ናት። ይቺ ጊዜ የሀገሪቱ መንፈሳዊ ያስቸኳይ ጊዜ አዋጅ፣ ሕፃናት ጡት ጥለው የሚመጡባት፣ ሽማግሎቹ መድኃኒታቸውን ለሆነ ሰዓት ከፍ አድርገው የሚመጡባት ናት። ይቺ ሰዓት ቀላል አይደለችም። ስለ ሀገር ነው የሚጸለየው። ቦታ ሊሰጠው የሚገባ ነበር። በእውነት ቢያውቅበት መንግስት ስለ ሀገር እቺ ቤተክርስቲያን እንዴት እንደምትጸልይ አውቆም ጭምር ወደ መንፈሳዊ ህይወት መምጣት ለሚፈልጉ ጭምር ፈቃድም ጭምር እየሰጠ መደገፍ ጭምር ነበረበት። ቢታወቅ ረቂቅ የሆነው መንፈሳዊው ባህል ለሀገር ያለው ዋጋ ቢታወቅ እነዚህን ቀናት እባካችሁ ለእኔ ጸልዩልኝ ብሎ ሁሉ የመንግስት ሰራተኞቹን ኦርቶዶክሳውያን መላክ ሁሉ ነበረበት። ምክንያቱም ይቺ ቀን የተለየች ቀን ናት፣ ስለ ሀገር የሚጸለይበት፣ ስለዚህ ስለ ሁሉ የሚለመንበት ነው። ከፍ ስትሉ እንደሱ ነው የምታስበው። እና እመቤታችን ቅድስት ድንግል ማርያም ለእነዚህስ አይደለም አንድ ጊዜ 7 ጊዜ ልሙት አለች። በዚህ ምክንያት እመቤታችን ቅድስት ድንግል ማርያም ክርስቶስ ላሳያት ለእነዚያ ነፍሳት እንድትሞት ግድ ሆነ። እመቤታችን ቅድስት ድንግል ማርያም የስጋን እረፍት የስጋን ሞት ተቀበለች። እንግዲህ ከዛ በኋላ ነው ሐዋርያት ይቀብሯት ይዘው ሲሄዱ ይሄ አደጋ የገጠማቸው። ሐዋርያት ጥለው አተበተኑ። ተመሳሳይ ነው ብያቸዋለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሞት ጊዜ ከዮሐንስ ወንጌላዊ በቀር ከማን በቀር አልኳችሁ?
ከዮሐንስ ወንጌላዊ በቀር ሌሎቹ እንደተበተኑ ሁሉ አሁንም ልክ እመቤታችን ስትሞት ከዮሐንስ ወንጌላዊ በቀር ከማን በቀር አልኳችሁ? ከዮሐንስ ወንጌላዊ በቀር እመቤታችን ቅድስት ድንግል ማርያም ሊቀብሩ በሚሄዱበት ሰዓት ሌሎቹ ተበትነው ነበር አይሁድ ሲመጡ። ያን ጊዜ ግን መላእክት መጡ። ሐዋርያት ጥለው ሲበተኑ ከሰማይ መላእክት መጡና ከዮሐንስ ወንጌላዊ ጋር የእመቤታችን የቅድስት ድንግል ማርያም ነፍስ የተለየውን ስጋ ምን የተለየውን አልኳችሁ? ነፍስ የተለየውን ስጋዋን አካሏን የከበረ አካሏን ወደ ገነት ይዘዋት ሄዱ። ከዛስ ገነት ወስደው በዕፀ ሕይወት ስር አስቀመጡ። በየት አስቀመጡ አልኳችሁ? በዕፀ ሕይወት ስር አስቀመጡ። አያችሁ፣ ፍልሰት የሚባለው የመጀመሪያው የሚጀምረው ከዚህ ነው። ምድር ላይ ስጋዋ አላረፈም። በተደጋጋሚ ይህንን ተናግሬያለሁ። የዛሬ ዓመትም ይህንን ሳስተምር አስታውሳለሁኝ። ስጋዋ ዛሬም ጌቴሰማኒ ኢየሩሳሌም ውስጥ የእመቤታችን የቅድስት ድንግል ማርያምን መቃብር ሂዳችሁ ስታዩ ባዶ ነው፣ ባዶ ነው። ምንም አይነት በዓለም በየትኛውም ቦታ ብትዞሩ የእመቤታችን የቅድስት ድንግል ማርያም አንዷ የፀጉሯ ቅንጣት የጣቷ ቁራጭ አለኝ የሚል አገር መሬት ምድር የለም። ይህን ማንም የሚመሰክረው ነው። ይህን በደንብ ማወቅ አለባቸው፣ ማፈር የለባቸው። በጣም ብዙ አገሮችን ከዚህ በፊት እንደነገርኳችሁ እኔም እንደ አቅሜ የጎበኘኋቸው አገሮች አሉ። ጣሊያን ውስጥ የነ ቅዱስ ጳውሎስ መቃብር አለ። መቃብራቸው ውስጥ ስጋቸው እንዳለ፣ ስጋቸውን አያሳዩም፣ አካላቸውን አያሳዩም፣ መቃብራቸው ግን ይታያል። እስከ ዛሬ ድረስ አለ የቅዱስ ጳውሎስ መቃብር፣ የቅዱስ ጴጥሮስ መቃብር። ሌሎች በጣም ብዙ ታሪካዊ ቦታዎች አሏቸው። ግን የትም አገር የትም ቦታ ኤፌሶን ብትሄዱ፣ ኢየሩሳሌም ብትሄዱ የእመቤታችን የቅድስት ድንግል ማርያም መቃብር ባዶ ሆኖ አፉን ከፍቶ ነው የሚታየው። ጎልጎታ ብትሄዱ የጌታ መቃብር ባዶ ሆኖ አፉን ከፍቶ ይሄው የተቀበረው እዚህ ነው እንደሚባለው ሁሉ እመቤታችንም ተቆፍሮ የነበረው መቃብር ይሄ ነው እንጂ የሚሏችሁ ስጋዋ እዚህ አለ አይሏችሁ። መቃብር ተቆፍሯል፣ ግን አልተቀበረችበትም። ሐዋርያት ጥለው ሲበተኑ መላእክት መጡ። ከዛ ስጋዋን ወደ ገነት ወሰዱ። ገነት ውስጥ ደግሞ የተለየ ቦታ ነው ስጋዋ የተቀመጠው። የት? የዕፀ ሕይወት ስር። ዕፀ ሕይወት ማለትም ማለት ነው የሕይወት ዛፍ ማለት ነው። የሕይወት ዛፍ እስኪ በሉ፣ የሕይወት ዛፍ በሉ። በገነት 3 እጽዋት ናቸው በዋናነት በ3 የሚከፈሉ እጽዋት ናቸው ያሉት። የመጀመሪያው የሚበላ፣ ሁለተኛው የማይበላ፣ ሶስተኛው ደግሞ ብላም አትብላም ያልተባለ በ3 የተከፈሉ እጽዋት ናቸው ገነት ውስጥ የነበሩት። የሚበሉት ምግቡ ናቸው። አዳም የሚበላቸው የዛፍ ፍሬዎች አሉ ገነት ውስጥ ያሉ። እነዚህ ዛፎች ምን እንደሚሆኑ ታውቃላችሁ? ወዲያውኑ ፍሬውን በልቶት ወዲያው ፍሬው የሚተካ ነው ዛፉ። የዛፉ አይነት የተለዩ ናቸው። መዓዛው የተለየ ነው። ሽታው የተለየ ነው እና የተለዩ ዛፎች ናቸው ገነት ውስጥ ያሉት። ገነት ማለት በነገራችን ላይ ቀጥታ ትርጉሙ የአትክልት ቦታ፣ የሚያምር ቦታ ማለት ነው። እና እነዚያ ምግቦቹ ናቸው። አትብላ ተብሎ ማስጠንቀቂያ የተሰጠው ዕፀ በለስ ነው። ሞት የተጠቀለለበት፣ ሞት የተቀመጠበት ነው ዕፀ በለስ የሚባለው። ዕፀ ጥበብ፣ ዕፀ ልቡና እየተባለ የሚጠራው የጥበብ የእውቀት የማስተዋል እየተባለ የሚጠራው ዛፍ ነው ዕፀ በለስ። አትብላ ተብሎ ታዟል። ሕግ አለው። ይሄ የሕግ ዛፍ ዕፀ በለስ ነው። ሶስተኛው ደግሞ ብላም አትብላም ያልተባለው ዕፀ ሕይወትን ነው። ዕፀ ሕይወት ማለት የሕይወት ዛፍ ነው። ይሄ የሕይወት ዛፍ የሚባለው ፍሬውን ስትበሉት በሕይወት የሚያቆይ ነው። አንድ ሰው እንዳይሞት የሚያደርግ ነው። ይሄ የሕይወት ዛፍ ተብሎ የሚጠራው የሕይወት ዛፍ የሚባልበት ምክንያት ለዚህ ነው። ሰውነቱ ሳያረጅ፣ ሴሎቹ ሳይኮማተሩ፣ ርር ሳይሉ፣ ሳይሞቱ ባሉበት እርጥብ ሆነው እንዲኖሩ የሚያደርግ ነው። በነገራችን ላይ ይሄ የሕይወት ዛፍ የሚባለው በጣም ብዙ ረቂቅ ነገሮች አሉ እና አትብላ ብላም አትብላም ያልተባለው ዕፀ ሕይወት ነው። ለአዳም የተሰጠው መንገድ ምን ነበር? የተሰጠው መንገድ ብላ የተባለውን ይበላል፣ አትብላ የተባለውን ይጠብቃል። ከዛስ ወዴት ነበር የሚደርሰው? ብላም አትብላም ያልተባለውን የሕይወት ዛፍ ጋር ይደርስ ነበር። ከዛስ ያንን የሕይወት ዛፍ ፍሬ ይበላል። ከዛስ አዳም በሕይወት ይኖራል፣ 1000 ዓመት እየኖረ ይታደሳል። ከዛስ ወደ ኢየሩሳሌም ሰማያዊት ይገባል። ከዚያስ ዲያብሎስ የተባረረበትን ቦታ አዳም ይተካል። ይሄ ነበር ፕሮጀክቱ፣ ይሄ ነበር እቅዱ፣ ይሄ ነበር የእግዚአብሔር እቅድ፣ ይሄ ነበር። ግን ከዛ ሰይጣን ይሄ ፕሮጀክት እንዳይሳካ አቋርጦ መጣና አትብላ የተባለውን ዕፀ በለስን እንዲበላ አድርጎ ይሄ እቅድ ፌል እንዲያደርግ አደረገ ዲያብሎስ። ስለዚህ ከገነት ወጣ። ከዛስ በገነት ፋንታ ምድረ ፍዳ ምድረ ደይን የሚባል ቦታ። ከዛስ ከዚህ ከምድረ ፋይድ ከምድረ ፍዳ እንደገና እንዴት ወደ ገነት ተመለስን ቢባል በእመቤታችን ምክንያት።
እመቤታችን ምን ሆና እንዴት ሆና መለሰችን ቢባል በምድር ላይ የሕይወት ዛፍ ሆና ተተክላ ከዛስ ፍሬው ክርስቶስ ከእርሷ ተገኝቶ ወደ ገነት መለሰን። ክብርና ምስጋና ለስም አጠራሩ ይሁን። ፍሬው ክርስቶስ የሕይወት ዛፍ ፍሬ ክርስቶስ። ይህንን ቅዱስ ያሬድ አንቀጸ ብርሃን ተብሎ በሚጠራው የብርሃን ደጅ ተብሎ በሚጠራው ድርሰቱ አንቲ ውእቱ ዕፅ ቡሩክ ዕፀ ሕይወት ወዕፀ መድኃኒት ህየንተ ዕፀ ሕይወት ዘውስተ ገነት ይላል። አንቺ የተባረክሽ ዛፍ ነሽ፣ የሕይወት ዛፍ ነሽ። በገነት ያልበላ ነው የሕይወት ዛፍ አለ። ስለዚያ የሕይወት ዛፍ ፋንታ ምድር ላይ ተተከልሽልን፣ ለመለምሽልን፣ አበብሽልን። ከዛስ ፍሬ ክርስቶስን ሰጠሽን። ያ ፍሬ ምንድን ነው? ፍሬ ኪኒ ፍሬ ሕይወት ውእቱ፣ ፍሬሽም የሕይወት ፍሬ ክርስቶስ ነው። እርሱን በላን፣ እንደገና በሕይወት ኖርን፣ እንደገና ወደ ገነት ወደ ርስታችን ተመለስን። ክብርና ምስጋና ለስም አጠራሩ ይሁን። እመቤታችን የሕይወት ዛፍ ተብላ ከዚያስ ክርስቶስ ልክ እንደመጣ ያስተማረው ትምህርት ምን የሚል ነው? የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድ እውነትና ምንድን ነኝ? ሕይወት ነኝ የሚል ቃል ትዝ አይላችሁም? እኔ ምንድን ነኝ? መንገድ፣ ከዛ እውነት፣ ከዛ ሕይወት። መጀመሪያ ምንድን ነኝ? መንገድ፣ ከዛ እውነት፣ ከዛ መጨረሻ ምን? ሕይወት ነው። መንገድ የሚለው ምን እንደሆነ ታውቃላችሁ? ያ ልክ ክርስቶስ ወደዚህ ሲመጣ ተዘግቶ የነበረው የሕይወት ዛፍ የመጀመሪያው እግዚአብሔር ያደረገውን ነገር ልንገራችሁ። አዳም ከበደለ በኋላ የመጀመሪያው የእግዚአብሔር ውሳኔ ወደ ሕይወት ዛፍ የሚወስደውን መንገድ መዝጋት ነው። እየሰማችሁ ነው? ግን ወደ ሕይወት የሚወስደውን ወደ ሕይወት ዛፍ የሚወስደውን መንገድ ምን ማድረግ ነው? መዝጋት። ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ ኪሩቤልን የምትገለባበት የእሳት ሰይፍ ይዞ አዳም ተደፋፍሮ እንዳይገባ ወደ ሕይወት ዛፍ የሚወስደውን መንገድ እንዲጠብቅ አደረገው ይል። በቃ ያ መንገድ ዝግ ነበር። ለምንድን ነው ግን አዳም ወደዛ እንዳይሄድ የፈለገው? ሔዋን ወደዛ እንዳትሄድ የፈለገው ለምን ይመስላችኋል? አዳምና ሔዋን የበለሱን ፍሬ በልተዋል። በዚህ ምክንያት በስጋቸው መርገም አግኝቷቸዋል። የሕይወት ዛፍ ፍሬውን ቢበሉ ምን ይከሰታል? ሳይሞቱ ይኖራሉ። ምን ሳይሉ ይኖራሉ? ሳይሞቱ ይኖራሉ። የሕይወት ዛፍ ፍሬውን ከበሉ። ችግሩ በሕይወት መኖራቸው አይደለም። እግዚአብሔር ምቀኛ ሆኖ አይደለም። ችግሩ ግን ምን እንደሆነ ታውቃላችሁ? የሕይወት ዛፍ ፍሬን ከበሉ በሕይወት የሚኖሩት ብቻቸውን አይደለም፣ ከነ መርገማቸው ነው። ከነ ምናቸው ነው? ከነ መርገማቸው። ስለዚህ እግዚአብሔር ከነ መርገማቸው በሕይወት እንዲኖሩ አይፈቅድም። ለምን? የእነሱ በሕይወት መኖር አይደለም፣ ስጋቸው ላይ ኃጢአት ነግሷል። ነፍሳቸው ላይ መርገም አለ፣ መንፈሳቸው ላይ መርገም አለ፣ ፈቃዳቸው ላይ ሞት አለ፣ ውድቀት አለ፣ የባህሪ ጉስቁልና አለ። የኃጢአት ውጤት የሚባለው ጥንተ አብሶ እያለን የምንጠራው መርገም በሰውናታቸው ውስጥ ሰርጿል። ለምን? ሕግን ሲተላለፉ ራቁታቸውን ሆነዋል። ከዚያስ ረግሞታል አዳም። እሱን ብቻ አይደለም፣ በአንተ የተነሳ ምድር የተረገመች ትሁን ብሎ ረግሞታል። እሾህና አሜከላ ይብቀልብህ ብሎ ረግሞታል። የሞት ሞት ትሞታለህ ብሎ ረግሞታል። ስለዚህ የሕይወት ዛፍ ፍሬ መብላት የለበትም። ለምን? የሕይወት ዛፍ ፍሬ በልቶ በሕይወት መኖር የለበትም። የሕይወት ዛፍ ፍሬ ክርስቶስ ነው። የሕይወት ዛፍ ፍሬ ሥጋው ደሙ ነው። ከነ ኃጢአታችን መቁረብ የሌለብን ለዛ ነው። ከነ ኃጢአታችን ሥጋውን ደሙን መቀበል የሌለብን፣ ንስሐ ሳንገባ መቁረብ የሌለብን ለዛ ነው። ሳንመለስ መቁረብ የሌለብን ለዛ ነው። ካህን ሳናገኝ መቁረብ የሌለብን ለዛ ነው። ልክ አዳም ከነ መርገሙ የሕይወት ዛፍ ፍሬን እንዲበላ እንዳልተፈቀደለት ሁሉ እኛም ኃጢአታችንን ለካህን ሳንናገር ሥጋውን ደሙን እንድንቀበል አልተፈቀደልንም። የሕይወት ዛፍ ፍሬን ክርስቶስን እንድንበላ አልተፈቀደልንም። ስለዚህ ዘጋው። ከዛስ ክርስቶስ ሲመጣ የመጀመሪያው ምንድን ነው የሆነው? ያ መንገድ ተከፈተ። ብዙ ጊዜ እላለሁ ክርስቶስ በደብረ ዘይት 3 ዓመት ከ3 ወር ጸለየ። ከዛ ምንድን ነው ያደረገው? መንገዱን ከፈተው። ከዛስ አዳም፣ ልጆቹ፣ የልጅ ልጆቹ መንግስቱን ያወረሰን አምላክ የተመሰገነ ይሁን እያሉ ወደ ገነት ገቡ። ክብርና ምስጋና ለአምላካችን ይሁን። ለዚህ ምክንያት የሆነችው እመቤታችን ናት። ስለዚህ የእመቤታችን የቅድስት ድንግል ማርያም ሥጋ ወደ ገነት ተወስዶ በሕይወት ዛፍ ስር እንዲያርፍ ተደረገ። ምክንያቱም እሷ በምድር ላይ የተተከለች የሕይወት ዛፍ ናት። ያ በገነት ተቀምጦ የነበረውን የሕይወት ዛፍ ፍሬ ስላልበላን ፋንታ በምድር ላይ የሕይወት ዛፍ ሆና ተተክላ ክርስቶስን አፈራችልን።
አባ ሕርያቆስ ሲያመሰግናት እመቤታችንን ወድንግል መፍሪት ለእንተ ይትበላ ወመንቀይት ለእንተ ይሰተይ፣ የሚበላውን ያፈራሽልን ያስገኘሽልን፣ የሚጠጣውን የሰጠሽን ያመነጨሽልን ድንግል ሆይ ለአንቺ አንክሮ አድናቆት ይገባን እያለ እመቤታችንን ያመሰግናታል። በእነዚህ በ14ቱ ቀናት ይሄ ቅዳሴ ማርያም አባ ሕርያቆስ የደረሰው እሱ ያለማቋረጥ በ14ቱ ቀናት በቅዳሴ የሚቀደሰው እሱ ነው። አንዱ የሚያስደንቀው ቃል ይሄ። ስለዚህ እመቤታችን ቅድስት ድንግል ማርያም ስጋዋ በገነት የሕይወት ዛፍ ስር ያረፈበት ምክንያት እሷ በምድር ላይ የሕይወት ዛፍ ሁና ስለኖረች ፍሬዋም ደግሞ ክርስቶስ ስለሆነ ነው። አንደኛ። ሁለተኛ አካሏ በሕይወት ዛፍ ስር እንዲሆን የተደረገው አካሏ እንዳይፈርስ እንዳይበሰብስ ነው። በሕይወት ዛፍ ስር እንዲቀመጥ ያደረገው በሕይወት በገነት ያለው ዕፀ ሕይወት ተብሎ የሚጠራው ላይ 4 ወንዞች ይመነጫሉ። ስንት ወንዞች አልኳችሁ? 4 ወንዞች ይመነጫሉ። አንዱ ከምስራቅ ይመነጭና ወደ ምዕራብ ይጓዛል። አንደኛው እዚሁ የሕይወት ዛፍ ላይ ከደቡብ በኩል ይመነጭና ወደ ሰሜን ይጓዛል። አንደኛው ደግሞ እዚሁ የሕይወት ዛፍ ስር ላይ ከሰሜን በኩል ይመነጭና ስሩ ላይ ወደ ደቡብ ይሄዳል። አንደኛው ደግሞ እዚሁ ከምዕራብ በኩል ይመነጭና ወደ ምስራቅ ይሄዳል። ኤፌሶን፣ ግዮን፣ ኤፍራጥስ፣ ጤግሮስ እየተባሉ ይጠራሉ። እነዚህ 4 ወንዞች የሚመነጩት ከአንድ የሕይወት ዛፍ ስር ነው። ግን ይሄ በጣም ረቂቅ የሆኑ ምስጢራትን የያዘ ነው። በነገራችን ላይ በጣም ከባድ ለመረዳት። ይሄ የሕይወት ዛፍ ስር የተገናኘው ከአብ ዙፋን ጋር የተገናኘ ነው ይላሉ መተርጉማ። ይሄን ለእናንተ ለማብራራት ይጨንቀኛል፣ እንደው ዝም ብሎ ጠቅሶ ለማለፊያ። ከአብ ዙፋን ጋር የተያያዘ ነው። ያ የወይን ወንዝ እየተባለ አንዱ፣ ሌላኛው የወተት ወንዝ እየተባለ፣ ሌላኛው የዘይት ወንዝ እየተባለ፣ ሌላኛው የማር ወንዝ እየተባለ በአራት። አሁን እንደዚህ ሲባል ማር፣ ወተት ምናምን ወይን ቁም ነገር ሆኖ አይደለም። በነገራችን ላይ ለማለት የተፈለገው እዚህ ዓለም ላይ ውድ የምንላቸው ነገሮች የዛ አይነት ቴስት ያለው የተቀያየረ አይነት ጣዕም ያለው። ግን ውሃው ከመነጨ በኋላ ወዴት ነው የሚሄደው መሰላችሁ? ከዕፀ ሕይወት ስር ከመነጨ በኋላ ገነትን በሙሉ ዛፎቹን ያጠጣና ውሃው በመሬት ውስጥ መጥቶ እዚህ ምድር ላይ ይፈሳል። 4ቱም ወንዞች እዚህ ምድር ላይ ያሉ፣ ኤፌሶን አለ፣ ግዮን አለ፣ ጤግሮስ አለ፣ ኤፍራጥስ አለ። ያው ግዮን የሚባለው አባይ ሀገራችን ውስጥ ያለው ምንጩን በተመለከተ በጣም ብዙ አይነት ሀሳቦች ናቸው ያሉት። ታውቃላችሁ፣ የአባይን ምንጭ ፍለጋ ከውጭ የመጡ ሰዎች፣ በጣም ብዙ አሰሳ ያደረጉ ሰዎች፣ ይህንን ታውቃላችሁ። ዝም ብሎ አይደለም፣ እነ ጣና ዝም ብሎ አይደለም፣ በውስጣቸው የያዟቸው በጣም ብዙ ምስጢራት አሉ። እነ ኤፌሶን ዝም ብሎ አይደለም። በጣም ደግሞ የሚደንቀውን ነገር ልንገራቸው። 4ቱም ወንዞች የሚገቡበት ቦታ አንድ አይነት ነው። ሜዲትራኒያን ባህር ውስጥ ነው የሚገቡት 4ቱም ወንዞች። የነዚህ ወንዞች ፍሰት እንደው ሌላ ነገር ውስጥ ገባሁኝ እንጂ የዓለም አጠቃላይ ስልጣኔ የተጀመረው በእነዚህ በ4ቱ ወንዞች ዳር ነው የተጀመረው። የነ ግብፅን ስልጣኔ፣ እነ ሱሜሪያንስ ስልጣኔ፣ በጣም ብዙ ነገሮች እነ ሜሶፖታሚያን ብትመለከቱ፣ ሜሶፖታሚያ ማለት ቢትዊን ሪቨርስ ማለት ነው። ለምሳሌ በሁለት ወንዞች መካከል ማለት ነው ትርጉሙ። የእኛ ሊቃውንት መስጴጦሚያ ብለው ይጠሩታል። በሁለት ወንዞች መካከል ያለች ሀገር የስልጣኔ መነሻ ናት እሱ ሀገር እና በጣም አስደናቂ ነው። እነዚህ ወንዞች እዛ የሕይወት ዛፍ ስር ነው የሚመነጩት። እነዚህ 4ቱ ወንዞች ምንድን ናቸው ከተባለ 4ቱ ወንጌላውያን ናቸው። 4ቱ ወንጌላት ናቸው። 4ቱ ወንዞች ከአንድ የሕይወት ዛፍ ስር እንደሚመነጩ 4ቱ ወንጌላት 4ቱ ወንጌላውያንም ከእመቤታችን ከቅድስት ድንግል ማርያም የተወለደውን ክርስቶስን ነው የሚሰብኩት። ስለዚህ መነሻ ናት። ስለዚህ ምክንያት ናት እመቤታችን። ለዚህ ነው አባ ጊዮርጊስ ዘጋስጫ ሲያመሰግናት ተወልዲ ወንጌለ እያለ እመቤታችን ትመስል ፊደል ወተወልዲ ወንጌለ፣ ፊደል ትመስላለች ወንጌልን ትወልጃለሽ። ምንን ትወልጃለሽ? ወንጌልን ትወልጃለሽ እያለ የሚያመሰግናት እና ስለዚህ እመቤታችን የቅድስት ድንግል ማርያም የሕይወት ዛፍ ስር አካሏ እንዲያርፍ የተደረገው ለዛ ነው። እንግዲህ ከዛ በኋላ ነው ታሪኩ፣ ይሄ የፍልሰታ ጾም ታሪክ የሚጀምረው ከዚህ በኋላ ነው። አሁን ችግሩ ምንድነው መሰላችሁ? ዮሐንስ በቀጥታ ሂዶ አይቶ መጣ። በአካል ተገኝቶ መስቀል ተሸክሞ ሲወድቅ አይቷን፣ በአካል ተገኝቶ መስቀል ላይ ሲቃትት አይቷን፣ በአካል ተገኝቶ እንኳን እሱ ማየት ይቅርና እመቤታችን ቅድስት ድንግል ማርያምን ይዟት ሄዶ ጌታ የት እንደተሰቀለ ይኸውልሽ ብሎ ያሳያት ዮሐንስ ወንጌላዊ ነው። ለእመቤታችን ያሳያት። ስለዚህ በዓይኑ ያየ በብረቱ ያየ መከራውን የቆጠረ ከዛስ ዮሐንስ ወንጌላዊ ጌታችን መድኃኒታችን ኢየሱስ ክርስቶስን ዮሴፍና ኒቆዲሞስ ሲቀብሩት በአካል ተገኝቶ የተቀበረበትን ቦታ ጭምር ያየ
ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የሚለውን ድርሰት እየተናገሩ ሲገንዙት ዮሐንስ ወንጌላዊ በዓይኑ በብረቱ ያየ በረከቱ በሁላችንም ላይ ይደርብን። ዮሐንስ ወንጌላዊ ከዛስ ጴጥሮስን ቀድሞ ጌታ ከተነሳ በኋላ በትንሣኤው ጊዜ ጴጥሮስን ቀድሞ ሂዶ የሮጠ ሂዶ አልገባም ወደ መቃብር ውስጥ፣ ግን መቃብሩ ባዶ እንደሆነ ለመጀመሪያ ጊዜ ያየ ነው ዮሐንስ ወንጌላዊ። ልክ በጌታ ጊዜ እስከ መጨረሻው እንዳልተለየ ሁሉ የእመቤታችን ሥጋ የት እንዳረፈ ያየው ዮሐንስ ወንጌላዊ ነው። ማን ነው? ዮሐንስ ወንጌላዊ። ከዛስ ዮሐንስ ወንጌላዊ መጣና ለሌሎቹ ለ11 ሐዋርያት ነገራቸው። ምን ብሎ ነገራቸው? የእመቤታችን የቅድስት ድንግል ማርያምን ሥጋዋን የከበረ ሥጋዋን መላእክት ከኔ ጋራ ወደ ገነት ወስደውን በገነት አዳም ያልበላው የሕይወት ዛፍ ስር ውስጥ በገነት አስቀምጠውታል ሥጋዋን ብሎ ለሐዋርያት ነገራቸው። ለማን ነገራቸው? ለ11 ሐዋርያት። ለስንቱ ሐዋርያት? ለ11 ሐዋርያት ዮሐንስ ነገራቸው። ከዛስ መንፈሳዊ ቅናት ያዛቸው። ምን ያዛቸው? መንፈሳዊ ቅናት። እመቤታችንን እኛ ያን ጊዜ ጌታን ትተን እንደተበተንን አሁንም ትተን ተበተንን። ስለዚህ ይቅርታ መጠየቅ አለብን፣ ምህረት ማግኘት አለብን። ዮሐንስ እንዳየ እኛም ማየት አለብን፣ ይቅርታዋን ማግኘት አለብን። ይህን ደግሞ ለማግኘት መጾምና ሱባኤ መያዝ አለብን። መጾምና ሱባኤ ሁለቱ የተለያዩ ናቸው። ጾምና ሱባኤ ሁለቱ የተለያዩ ናቸው። ጾም በማንኛውም ጊዜ ልንጾም እንችላለን፣ ነፍስ አባት ሰጥቶ ልንጾም እንችላለን። ሱባኤ ግን ተብሎ የሚጠራው ምንድን ነው? ከጾሙ ጋራ የማይቋረጥ ፕሮግራም መያዝ፣ መርሃ ግብር መያዝ ማለት ነው። ለምሳሌ አሁን በጧትና በማታ ውዳሴ ማርያም የምናደርስ ከሆነ እሱን ሳይቋረጥ ለ3 ቀን ሊሆን ይችላል፣ ለ7 ቀን፣ ለ14 ቀን፣ ለ21 ቀን፣ ለ49 ቀን እንደዚህ እያለ የሚቀጥል ነው። ሱባኤ የሚባለው እንደሱ ነው። ተከታታይ የሆነ የማይቋረጥ ነገር ነው ሱባኤ የሚባለው ለዚህ ነው። ለምሳሌ አሁን ይሄ ሱባኤ ተብሎ የሚጠራበት ምክንያት እኔና እናንተ በግል ሱባኤ ስለምንይዝ ብቻ አይደለም። ሱባኤ የሚባለው ጾመ ፍልሰታ አገልግሎቱን ተመልከቱት። እስከ 14 ቀን ድረስ የግዴታ ሰዓታት ይቆማል። ምን ይቆማል አልኳችሁ? አይቋረጥም። ስለዚህ ሱባኤ ስለሆነ ነው የማይቋረጠው። ሱባኤ የሚባለው ለ7 ወይም ለ14 ቀን በተያዘው መርሃ ግብር መሰረት ሰዓቱ፣ ቀኑ፣ ጊዜያቱ ተጠብቆ የሚከናወን ነው ሱባኤ የሚባለው። እንደዛ በማህበር ሊያዝ ይችላል ሱባኤ። በነገራችን ላይ 2 ሰው ሆኖ ሊይዘው ይችላል። ባልና ሚስት ሊይዙ ይችላሉ። ቤተሰብ ሊይዝ ይችላል። አንድ ሰው ብቻውን ሊይዝ ይችላል። ከዛስ ይሄ ግን ጾመ ማርያም እያልን ጾመ ፍልሰታ እያልን የምንጠራው አጠቃላይ የሀገር ሱባኤ ነው። የምን ሱባኤ? አጠቃላይ ኦርቶዶክሳውያን ሱባኤ የሚገቡበት ነው። ይህንን በደንብ ማወቅ ይገባል። ሱባኤ የሚባለው የህብረት እንጂ ይሄ የየግል ጸሎት አናደርስም አይደለም እምላችሁ። ግን እኛ አሁን ራስ ወዳዶች ስለሆንን ሁሉን ነገር ከራሳችን ጋር ነው ማገናኘት የምንፈልገው። ለግል ጥያቄ መጠየቂያችን እሱን አታድርጉ አይደለም። ግን የህብረት ስለሆነ ህብረቱን መከተል ይገባል። አንድ ሰው ብቻውን ከሚጸልይ ይልቅ መጥቶ ሰዓታት ቢቆም በጣም የሚመረጠውን። ለምን? የህብረቱን ጸሎት ቢካፈል። ለምን? ራሱን የቻለ አቅም አለው። ከዛስ ኪዳን አለ፣ አይቋረጥም። ከዛስ ትርጓሜ አለ፣ አይቋረጥም። ከዛስ ስብሐተ ነግ አለ፣ አይቋረጥም። እንደየቦታው ትርጓሜው ሰዓቱ ሊለያይ ይችላል። ከዛስ ቅዳሴ አለ፣ አይቋረጥም። 14 ቀን ሙሉ ቅዳሴ ማርያም ይቀደሳል። የፈለገ ሰዓት ቢሄድ ቅዳሴው በለሆሳስ ሊባል ይችላል እንጂ ወይም በፍጥነት እንዲነበብ ይደረጋል እንጂ ቅዳሴ ማርያም ካልሆነ ሌላ አይቀደስም። ሱባኤ ነው። 14ቱን ቀናት በ15ኛው ቀን ቅዳሴ ሐዋርያት ይቀደሳል። በ16 ቅዳሴ እግዚእ ይቀደሳል። 14ቱን ቀናት ግን ቅዳሴ ማርያም ብቻ ይቀደሳል። የሚተረጉመው ሰው አያቋርጥም። ከአቅም በላይ የሆነ ነገር ካልገጠመው በስተቀር ሱባኤ ነው። ይጀምራል፣ ይጨርሳል። አንባቢው እንደዛ። ከዛስ ጸሎተ ዕጣን ያለማቋረጥ ይጸለያል። ይሄ ብቻም አይደለም፣ ስብሐተ ነግ በየቀኑ ይቆማል በየቦታው። ይሄ ሁሉ ሱባኤ ነው። ስለዚህ ጾምና ሱባኤ የተለያየ ነው። ጾም ከሱባኤ ጋር ሊያዝ ይችላል። ጾም ብቻውን ሊሆን ይችላል። አንዳንድ ጊዜ ጾሙን ብቻ ልንጾም እንችላለን። በጣም ብዙ ጊዜ ደግሞ ከጾሙ ጋር ሱባኤ ልናደርግ እንችላለን። ስለዚህ ሱባኤ ማለት የማይቋረጥ ነው። ከዛ ወደ ግል ደግሞ ሲመጣ ተረፉ ሰዓት አለ ከአገልግሎት ውጭ ያለው። አሁን ብዙዎቻችን እንዳልኳችሁ የሰዓታቱም ላይ የግል ጸሎት ነው የሚያደርሰው ብዙ ሰው። ኪዳን ላይ እንደዛ ነው ብዙ ሰው። ትርጓሜ ላይ እንደዛ ነው ብዙ ሰው። አንዳንዱማ ቀበጥ ቅዳሴ ላይ ሁሉ ደጋግሜ እንዳልኩት የሚጸልይ ሁሉ አለ። በቃ የሱ ጸሎት ነው ከቅዳሴው የሚበልጠው። ትልቅ መዝገበ ጸሎት ይዞ ሁሉ የሚቆማ ለምን እንደመጣ ይሄ ሰው በጣም ግራ ይገባኛል። የህብረትን ጸሎት አክብሩ፣ የማህበር ጸሎት አክብሩ፣ የጉባኤ ጸሎት አክብሩ። ምን ጊዜም 3 2 ከዛ በላይ ሆነን የምናደርገው ጸሎት ላይ የኔ ጸሎት ይበልጣን አይደለም የሚባለው፣ ልካፈል ነው የሚባለው። ምን ልበል ነው የሚባለው? ልካፈል ነው የሚባለው። ይሄን በደንብ ማወቅ ይገባል። ስለዚህ በሰዓታቱ ጊዜ
እናንተ ከቻላችሁ የሰዓታቱን መጽሐፍ ይዛችሁ አሁን አሉ አማርኛም ግዕዝም አለ የሰዓታቱን መጽሐፍ ይዛችሁ ምን እየተባለ አብራችሁ አሁን እንደው ካህናቱ ታጥቀው ወገባቸውን ታጥቀው አደግድገው ነይ እያሉ እመቤታችንን ነይ 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 ከኢየሱስ ክርስቶስ ከልጅሽ ጋር ነይ ከነ ቅዱስ ሚካኤል ጋር ነይ ከነ ቅዱስ ገብርኤል ጋር ነይ ከነቢያተ እስራኤል ከነቢያተ ባቢሎን ጋር ነይ ከቅዱሳን ጋር ነይ ከነ ዕዝራ ሱቱኤል ጋር ነይ እያሉ ይጠሯታል እመቤታችን። አሁን ከዚህ በላይ ጸሎት ኑሮ ነው? ተዘከር የሚል ጸሎት አለ፣ ልብ የሚነካ አስብ 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 የሚል ጸሎት አስብ። በቃ ነቢያትን አስብ፣ አባቶችን አስብ፣ ሕፃናቱን አስብ፣ እባክህ እንደ ቸርነት አድርግ የሚባልበት ልብ የሚነካ ጸሎት አለ። አሁን ከዚህ በላይ ሌላ ጸሎት ብታደርጉ ነው እናንተ? ልብ የሚነካ ክርስቶስ የሚመሰገንበት ሞገስ ነው ወክብርነ ሞገሳችን ክብራችን የመዳናችን ቀንድ የመዳናችን ግድግዳ እየተባለ የሚጠራበት ምስጋና አለ። አንዴ የፈለገ ምስጋና ብታመጡ ከዚህ በላይ ልታመሰግኑት ነው ክርስቶስን። ሚካኤል ሊቀ መላእክት እየተባለ መላእክት የሚመሰገኑበት፣ ከዛ ለኖህ ሐመሩ ላይ እመቤታችን በልዩ የምትመሰገንበት፣ ከዛ ደግሞ ስብሐተ ፍቁር የሚባል አለ። ስብሐተ ፍቁር ማለት የወዳጅ ምስጋና ማለት ነው። እስኪ በሉ የወዳጅ ምስጋና በሉ። ወዳጅ ወዳጁን የሚያመሰግንበት ማለት ነው። የመጀመሪያው ስብሐተ ፍቁር እመቤታችን ቅድስት ድንግል ማርያም የምትመሰገንበት ልብ የሚነካ በልዩ ዜማ የሚዜማ አለ። ስብሐተ ፍቁር የጊዮርጊስ ስብሐተ ፍቁር አለ፣ የተክለ ሃይማኖት ስብሐተ ፍቁር አለ። አስደናቂ ነው። እነዚህ ሁሉ ወዳጄ ወዳጄ ናልኝ ድረስልኝ እየተባለ የሚጸለይበት አስገራሚ። አሁን ከዚህ በላይ ሌላ ጸሎት ልጸልዩ ነው? በእውነት አብሮ መጸለይ ይፈልጋል እና በጾመ ፍልሰታ የመካፈልን አድማስ ማስፋት ይፈልጋል። ስለዚህ ሱባኤ እየተባለ የሚጠራው ለዚህ ነው እና ሐዋርያት ሱባኤ መግባት አለብን፣ ጾም መጾም አለብን አሉ። ጾም ብቻ አይደለም ያሰቡት ሱባኤም ጭምር ነው። ስለዚህ ምን ቀን ፈለጉ? የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም በየዓመቱ ይጾሙታል። ጥር 21 ቀን ነው እመቤታችን ያረፈችው ብያችኋለሁ። ከዛ ቀጥሎ የጌታን ጾም ይጾማሉ። የጌታን ጾም ደግሞ በጌታ ጾም ላይ ሌላ ጾም መጨመር ስለሌለባቸው ከዛ የጌታ ጾም ካለፈ በኋላ ፋሲካ ይከበራል፣ በዓለ ሀምሳ አለ። ከዛ ደግሞ የነሱ ጾም አለ፣ በየዓመቱ ይጾሙታል፣ ጾም ሐዋርያት የሚባለውን። ከዛ ንጹህ ቀን ፈልገው ነሐሴ 1 ቀን ነሐሴ ስንት ቀን? ነሐሴ 1 ቀን ጀምረው መጾምና ሱባኤ መግባት ጀመሩ፣ በህብረት በአንድነት። ጥያቄያቸው ምንድን ነው? እመቤታችንን ማየት። ማንን ማየት? እመቤታችንን ማየት። በቃ ለምን? ያን ጊዜ ተበትነዋል። ስለዚህ እመቤታችን የቅድስት ድንግል ማርያምን ስጋዋ ያረፈበትን እሷ ተገልጣ እንድታናግራቸው ይቅር እንድትላቸው ምሕረት እንዲያገኙ ይህንን ማወቅ አለባቸው ሐዋርያት። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስን ጥለውት ተበትነዋል። መቼ? በተያዘ ጊዜ። ግን መቼ አገኛቸው ጌታ? ማታ በተሰበሰቡበት በተዘረጋ ደጅ ሰላም ለሁላችሁ ይሁን ብሎ ተገለጠላቸው። ታርቂያችኋለሁ ማለቱ ነው። ምን ብያችኋለሁ? አልተቀየምኳችሁም። ያን ጊዜ ትታችሁ ብትበተኑ ምን አላልኳችሁም? አልተቀየምኳችሁም። ምን ብያችኋለሁ? ይቅር ብያችኋለሁ እያላቸው ነው። በነገራችን ላይ እግዚኦ ተሳሃለነ የምንለው ባለፈው እንደነገርኳችሁ አንዱ ሐዋርያት አቤቱ ይቅር በለን ብለው ጸልየዋል። ለምን? ስትያዝ ከድተናል፣ ስትያዝ ሩጠናል፣ ስትያዝ ተበትነናል፣ ስትሰቀል መስቀሉ ስር የለንም፣ ስለዚህ ይቅር በለን። አንዱ የምንለው ይሄ ነው። ጌታ ሆይ በድለናል፣ ስለዚህ ይቅር በለን። ከዛስ የእሱ መልስ ምንድን ነው? ሰላም ለሁላችሁ ይሁን፣ ካህኑ ሰላም ለኩልክሙ የሚለው። ስለዚህ ጌታ ተገልጦ እንደታረቃቸው ነግሯቸዋል፣ ይቅር እንዳላቸው ነግሯቸዋል፣ እንደማይበቀላቸው ነግሯቸዋል። ይልቁንም ስልጣን ሰጥቷቸዋል። አይዟቸው አትፍሩ ብሎ እንዳይጨነቁ አድርጓል ጌታ። ከዛስ እመቤታችንም ልትገለጥላቸው ያስፈልጋል። ልክ ጌታ በተዘጋ ደጅ ገብቶ ይቅር ብያችኋለሁ፣ ሰላም ለሁላችሁ ይሁን፣ ሰላም አውርጃለሁ እንዳለ ሁሉ እመቤታችንም ተገልጣ እንዲህ ልትላቸው ያስፈልጋልና ሱባኤ ያዙ ሐዋርያት ከነሐሴ 1 ቀን ጀምሮ። ልክ ነሐሴ 14 ቀን 2 ሱባኤ ሲጨርሱ፣ ስንት ሱባኤ? አንድ ሱባኤ የሚባለው ስንት ቀን ነው? 7 ቀን። 2 ሱባኤ። አንዳንድ ጊዜ በእርግጥ 3 ቀን ራሱ ሱባኤ ሊባል ይችላል። ያው ሱባኤ የሚለው አውድ ቀጥታ ትርጉሙ ሱባኤ ማለት ሰባትነት ማለት ነው። ግን አንድ ሰው ለ3 ቀን ብቻ እግዚአብሔርን የሚጠይቅበት ጉዳይ ሊኖረው ይችላል። ለ3 ቀን ብቻ ተደጋጋሚ፣ ጧት ማታ፣ ቀን ሌሊት፣ እንደዚህ እየተነሳ 3 ቀን እንደዚህ ያደረጉ። ለምሳሌ አብርሃም ይሄ ማዕልቃ ዘምስር የሚባለው ቦታ አብርሃም ሶርያዊ እያለን የምንጠራው አባት ስለ ተራራው መነቀል የጸለየው 3 ቀን ነው። ስንት ቀን ነው? 3 ቀን። ማዕልቃ ዘምስር የምትባል ቦታ ሄዶ ከመቤታችን ስዕል 3 ቀን ያለማቋረጥ አለቀሰ። በ3ኛው ቀን ተገለጠችለት። ስምዖንን አግኘው ጫማ የሚሰፋውን ከእሱ ጋር ይደረግልሃል አለችው። በቃ ስለዚህ አባቶቻችን በአንድ ቀንም ጭምር ጸሎተ ማርያም ለምሳሌ ገዳማት እንደዚህ ያደርጋሉ።
ስለ ዝናብ ስለ እንደዚህ ስለ አዝመራው እንደዚህ ሲፈለግ አንድ ቀን ተሰብስበው 7 ሰላም ለኪ ከዛም ያለፈ 21 ሰላም ለኪ ሊሆን ይችላል ይደግማሉ። ስለዚህ ሱባኤ የሚባለው የግድ 7 ብቻ አይደለም። 3 ቀንም አንድ ቀንም አንድ ጉዳይ ላይ ቁርጥ ብለን ልባችንን አፍሰን ከእግዚአብሔር ጋር ስናወራ ሱባኤ ሊባል ይችላል። አምላካችን እግዚአብሔር ሱባኤያችንን እንዲቀበልልን የሱ ቅዱስ ፈቃድ ይሁንልን። ሐዋርያት ለ2 ሱባኤ ለ14 ቀናት ጸለዩ። በ14ኛው ቀን የእግዚአብሔር መልአክ መጥቶ የእመቤታችን የቅድስት ድንግል ማርያም ስጋዋን ከገነት አምጥቶ ለሐዋርያት ሰጣቸው። ክብርና ምስጋና ለአምላካችን ይሁን። ያን ጊዜ ሐዋርያት ደስ እንዲላቸው የእመቤታችን የቅድስት ድንግል ማርያምን ስጋ ራሳቸው መቃብር ቆፍረው በክብር አሳረፉ። ከዛ በ3ኛው ቀን እመቤታችን ቅድስት ድንግል ማርያም በ16 ተነሳች። አሁን እንደገና ሌላ ታሪክ ተፈጠረ። በዚህ ጊዜ ሐዋርያት ደስ ብሏቸው የእርቁን አግኝተው የእመቤታችን የቅድስት ድንግል ማርያምን ስጋ ራሳቸው ቆፍረው ራሳቸው ቀብረው ደስ ብሏቸው ቶማስ አልነበረምና በ16ኛው ቀን መጣ ወደ ሐዋርያት በደመና ተጭኖ መጣና እመቤታችን ቅድስት ድንግል ማርያምን እንዴት ሆነች ብሎ ጠየቃቸው። ያን ጊዜ ቶማስ አልነበረም። ለምን? ቶማስ ያን ጊዜ ጌታ በመጀመሪያው ትንሣኤ አልነበረም። ጌታ ተነስቶ ሲገለጥላቸው ልክ እንደዚሁ አሁንም አልነበረም ቶማስ። አይ እመቤታችንማ ሞተች፣ ከዛስ ቀበርናት አሉት ሐዋርያት። ለዚህም በቁ። አያችሁ፣ ማን ያርዳ ይባላል የቀበረ ማን ይናገር። አሁን ሐዋርያት ለመናገር በቁ አልበቁ? ለምስክርነት በቁ አልበቁ? ምክንያቱም የእመቤታችንን ስጋ ቆፍረው ምን አድርገዋል? ቀብረዋል። ለመናገር በቁ፣ ለምስክርነት በቁ። ይሄ ቀላል አይደለም። በባህላችን እንደምታውቁት መቅበር ቀላል ነገር አይደለም። ብዙ ጊዜ የእርማ ማውጣት ነው እንደዚህ የሚባለው ነገር አይምሯችን ላይ አንድን ሰው ሲቀበር ካላየን በቀብሩ ጊዜ ካልተገኘን አንዳንድ ጊዜ መሞቱንም ለረጅም ጊዜ ላናምን እንችላለን በነገራችን ላይ። ስለዚህ ይሄ በጣም ወሳኝ ነገር ነው እና ሐዋርያት እንደ ሰውኛ እመቤታችን ቅድስት ድንግል ማርያምን ስጋዋን ቀበሩ። ከዛ ለምስክርነት በቁ። ለቶማስ ነገሩት። መቼ ሞተች? ጥር 21 ቀን። መቼ ቀበራችኋት? ከትናንት ወዲያ። እንዴ በጥር ሞታ በነሐሴ ቀብር ምን የሚሉት ነው? ሞት በጥር በነሐሴ መቃብር ምን የሚባል ነው? ብሎ ሲናገር ጴጥሮስ ተናደደና አንተ ደግሞ እንደ ሁልጊዜ ትጠራጠራለህ። ያን ጊዜም ጌታን ተነስቻለሁ ሲልህ ካላየሁ አላምንም ብለህ ስንነግርህ አላምንም ብለህ ጎኑን እነካለሁ ብለህ እጅህን እሳት እንደገባ ጅማት አኮማተረህ። ደግሞ አሁን አላምንም ትላለህ ብሎ ጴጥሮስ ተናዶ መቆፈሪያ ማንሳት ለማሳየት ወደ መቃብሩ መሮጥ። ከዛስ ሲሄድ የእመቤታችን የቅድስት ድንግል ማርያም መቃብር ባዶ ነው። ምክንያቱም ተነስታለች። ክብርና ምስጋና ለአምላካችን ይሁን። ባዶ ነው። ከዛ ቶማስ ምን አላቸው? አይ እኔማ ያው ብነግራቸው አታምኑኝም ብዬ ነው መጀመሪያ ይህንን እናንተ የምትሉትን ልስማ ብዬ ነው እንጂ እመቤታችን ተነስታለች። ለካስ እመቤታችን ቅድስት ድንግል ማርያም ተነስታ ወደ ሰማይ በምትሄድበት ሰዓት መላእክት በሰረገላ በክብር በሚያሳርጓት ሰዓት ቶማስ በደመና ተጭኖ ከሀገረ ስብከቱ ሲመጣ በአየር ላይ አግኝተዋለች ቶማስን እና እመቤታችንን ሲያያት ደነገጠ። ልጅሽ ከትንሣኤው ለየኝ፣ ደግሞ አሁን አንቺ ከትንሣኤሽ ትለይኛለሽ ወይ ብሎ እንደውም ነገረ ማርያም የሚለው ወፈቀደ ይደቅም ደመናሁ፣ ከደመናው ለመውደቅ ሁሉ ፈለገ ይላል። በጣም ደነገጠ፣ ተበሳጨ። ያን ጊዜ እመቤታችን ምን አለችው ስታጽናናው? አይዞ እነሱ ስጋዬን በምድር ላይ አሳርፈዋን በክብር ግን ስነሳ አላዩኝም፣ አንተ ግን ትንሣኤን አይተሃን፣ ስለዚህ አንተ ዛሬ ትበልጣቸዋለህ፣ ለምልክት እንዲሆንህ እንካ ስጋዬን የገነዙበትን ብላ የተገነዘችበትን ሰበን ለቶማስ ሰጠችው። ቶማስ ያንን ሰውሮ ነበር የሚከራከራቸው ሐዋርያትን። ከዛ በኋላ ለቅዱስ ጴጥሮስ አሳየው። ይሄው አለው። ያንን ሰበን ለ12 ተካፍለው፣ ለስንት ተካፍለው? ለ12 ተካፍለው ከመስቀል ጋር እየያዙ ድዊ እየፈወሱ ሙት እያስነሱበት እንኳን አይደለም የእመቤታችን የተገነዘችበት ሰበን ይቅርና የቅዱስ ጳውሎስ የጨርቅ ቁራጭ እንኳን ይፈውስ ነበር የሐዋርያት ሥራ ላይ እንደተገለጠው። ክብርና ምስጋና በእውነት ለአምላካችን ይሁን። በጣም የሚገርም ነገር ከዚህ በፊት ነግሬያችኋለሁ፣ ግን ትረሱት ይሆናል። ይህንን በጣም የሚደንቅ ነገር የሶሪያ ቤተክርስቲያን እስካሁን ድረስ በቶማስ በኩል ህንዶችም ጭምር የሶሪያ ቤተክርስቲያን ስዊድን ሀገር አንድ ቤተክርስቲያን በእመቤታችን ስም የሆነ ቤተክርስቲያን እዛ ሄጄ ያሳየኝ የሶሪያው ቤተክርስቲያን አስተዳዳሪ ወይ ቄስ ያሳየኝ ምን እንደሆነ ታውቃላችሁ? እዚህ ውስጥ ብሎ በመስታወት ነገር በሚያምር መስታወት የተቀመጠች ጨርቅ አለች እና እዚያ ጨርቅ ላይ ደግሞ መሃል ላይ
ይቺ ማስቲካ ቁራጭ የምታክል እዛ ላይ ተቀምጣለች እና ይችን ታያለህ አለኝ። ምን ይመስልሃል አለኝ። ገምታለኝ። አላውቅም አልኩት። ምን እንዳለ ታውቃላችሁ? እመቤታችን የተገነዘችበት ሰበን ቁራጭ እስከ ዛሬ ድረስ እየተቆረጠ በየቤተ ክርስቲያኑ ልክ እንደ ታቦት ማለት ነው። ልክ እንደ ሲም ካርድ ማለት ነው። ልክ እንደ ሲም ካርድ ማለት ነው። የሶሪያ ቤተ ክርስቲያን በየትም ሀገር ብትመሰረት አለ የዚህ ሰበን ቁራጭ በየትንሹ እየተደረገ ቤተ ክርስቲያን በምትደርስበት ሁሉ ይደርሳል። ይሄ የእመቤታችን የሰበኗ ቁራጭ ነው አለ። ታምናላችሁ እንዲህ ያልኩት? ታምናላችሁ በእመቤታችን ትንሣኤ እርገት እንደዚህ ታምናላችሁ? እውነት ለመናገር በጣም ነው የገረመኝ፣ በጣምም ነው ደስም ያለኝ እና ታምናላችሁ ብዬ ስጠይቀው ምን እንዳለኝ ታውቃላችሁ? እንዴ አንተ አታምንም እንዲህ አለኝ። እዚህ እኮ አብራን እኮ ነው ያለችው አለኝ። በጣም የሚገርም ነው። አብራን እኮ ነው ያለችው። ከዛ ወሰደኝ፣ ስዕሎችን አሳየ። እነዚህ ስዕላት ልክ እዚህ ጉልላቱ ላይ እንዳሉት ስዕላት እመቤታችን የተገነዘችበት ቦታ ያረፈችበት እነዚህ ቦታዎች አሉ አይደለም የሚያሳዩ የጌታን እርገት ትንሣኤ። ልክ እንደዚህ አይነት ስዕሎች የእመቤታችን ከተወለደችበት ጀምሮ እስከ እርገቷ ድረስ የሚተርክ ስዕል አላቸው። ትንሣኤዋን እርገቷን የሚያሳይ እና የዚህ ማረጋገጫ ደግሞ ይሄ ነው አለና ደግሞ አንድ ቦታ አሳየኝ። ይሄ አለ አክብበው አስቀምጠውታል። በደንብ አይታይም፣ የደበዘዘ ነው። ግን ምን እንዳለ ታውቃላችሁ? ይሄ ቤተክርስቲያን በእመቤታችን በአንድ ወቅት የተገለጠችበት ግድግዳ ነው አለ። በአካል የተገለጠችበት ማለት ነው። የተገለጠችው በዚህ በማሳይ ቀለም ልክ ነው አለ። ይሄን ቁመት ተመልከተው አለ። ስትገለጥ በዚህ መስመር ልክ ብርሃን ሆና ነው የተገለጠችው አለ። በእውነት ክብርና ምስጋና ለአምላካችን ይሁን። እንደው አስደናቂ ነው፣ በጣም አስደናቂ ነው እና ያንን ሰበን ዛሬ ድረስ ይጠቀሙበታል። ህንዶች ይጠቀሙበታል። የሶሪያ ቤተክርስቲያን ትጠቀምበታለች። ልክ እንደ ታቦት ማለት ነው። እኛ ታቦት ስለመጣልን ለምሳሌ ታቦተ ጽዮን እኛ ጋር ስለሆነች በታቦተ ጽዮን አምሳል ታቦት አለን፣ ጽላት አለን። በጣም ብዙ የታቦተ ጽዮንን አምሳል በዛ ልክ አይደለም፣ በትክክል ያንን ይመስላል ሳይሆን በዚያ አምሳል በየቦታው ታቦቶች እንዳሉን ሁሉ እነሱም የዛችን የእመቤታችን የሰበኗን ቁራጭ በየቦታው አስቀምጠው የቤተክርስቲያንን ክብር ይናገሩበታል እና ቶማስ ይህንን አሳያቸው። ከዛ ሐዋርያት ለ12 ተካፍለው ድውይ መፈወስ፣ ሙት ማስነሳት፣ ለምጽ ማንጻት ጀመሩ። ሁለተኛ ጥያቄ ግን ተነሳ። ስንተኛ ጥያቄ? ሁለተኛ ጥያቄ ልጠቀልል ነው። በዚህ ሐዋርያት ምን አይነት እንደገና መንፈሳዊ ቅናት አደረባቸው? ቀድሞ ዮሐንስ ስጋው ያረፈበትን ቦታ አይቷል፣ እኛ ግን አላየንም። አሁን ደግሞ ጸሎት አድርገን የእመቤታችንን ስጋዋን አየን፣ ቀበርን፣ ግን ትንሣኤዋን አላየንም አሉ። ምኗን አላየንም? ስለዚህ ምኗን ማየት አለብን? ትንሣኤዋን ማየት አለብን አሉና ሐዋርያት ለሁለተኛ ጊዜ ጾምና ሱባኤ ያዙ። ለስንተኛ ጊዜ? የመጀመሪያው ስጋዋን አገኙ፣ ቀበሩ። ከዛስ ትንሣኤዋን አላዩም። ከዛስ በዓመቱ ምን አደረጉ? ትንሣኤዋን እርገቷን ለማየት እንደገና ነሐሴ 1 ጀምረው በተመሳሳይ ቀንና ሰዓት ጾምና ሱባኤ ያዙ። ከዛስ ሐዋርያት 2 ሱባኤ ጾመው በ15 ራእዮቻቸውን ህልሞቻቸውን ተነጋግረው በ16 ግን ጌታ ራሱ ተገልጦ እመቤታችን ቅድስት ድንግል ማርያም ተገልጣ ጌታ ቅዱስ ሥጋውን ክቡር ደሙን ለሐዋርያት ሰጥቷቸው ከዛስ እመቤታችን ቅድስት ድንግል ማርያም ለነሱ ተገልጣ ይሄው እርገቴ ዛሬ ነው፣ በዚች ቀን ቅዱስ ሥጋውን ክቡር ደሙን የሚቀበል ሰው በክብር ላይ ክብር ያገኛን ብላ ቃል ኪዳን ሰጥታቸው እያዩት አደረገች። ክብርና ምስጋና ለአምላካችን። ስለዚህ ለሁለተኛ ጊዜ ጾሞ የእመቤታችንን ትንሣኤዋን እርገቷን ያዩበት ነው። የመጀመሪያ ሥጋዋን የተቀበሉበት፣ ሁለተኛ ግን እርገቷን የተመለከቱበት ነው። በዚህ ምክንያት ፍልሰት ተብሎ ይጠራል። ከዛ እርገቷ የመጨረሻው መደምደሚያ ከዚህ ዓለም መውጣቷ። ከዚህ በኋላ እመቤታችን ሞት አያገኛትም። በልጇ ስልጣን ተነስታለች። በማን ስልጣን? በልጇ። ጌታ የተነሳው በማን ስልጣን ነው? በራሱ ስልጣን። እመቤታችን ደግሞ የተነሳችው በራሷ ስልጣን ሳይሆን በማን ስልጣን ነው? በልጇ። እኛ መጨረሻ ላይ የምንነሳው በማን ስልጣን ነው? በልጇ ስልጣን ነው። በእግዚአብሔር ስልጣን ነው የምንነሳው። ይህን ማወቅ ይገባል። እመቤታችን በራሷ ስልጣን ተነሳች አረገች ብላችሁ እንዳትናገሩ። በራሱ ስልጣን የሚነሳ አምላክ ብቻ ነው። ማን ብቻ ነው? ይሄን ማወቅ፣ ልዩነቱን ማወቅ። ጌታ ግን እናቱን እመቤታችንን ልበ አምላክ ዳዊት እንደተናገረው መዝሙር 131 ቁጥር 11 ላይ አንተና የመቅደስህ ታቦት፣ አንተና የምንህ ታቦት? የመቅደስህ ታቦት ወደ እረፍትህ ተነስ፣ አንተና የመቅደስህ ታቦት ብሎ እንደተናገረው እመቤታችን ቅድስት ድንግል ማርያም ተነስታለች፣ አድርጋለች። በዚህ ምክንያት ፍልሰተ ሥጋሃ ለማርያም፣ የማርያም የሥጋዋ ፍልሰት ከመሬት ወደ ገነት፣ ከገነት ወደ ምድር፣ ከዛ ትንሣኤ፣ ከዛ እርገት፣ ይህንን የምናሳይበት ልዩ በዓላችን ነው። በእነዚህ ጊዜያት አእምሮን ክትት አድርጎ
ልብን ለይቅርታ አዘጋጅቶ በፍጹም ልብ በፍጹም ምሕረት በፍጹም መለወጥ መታደስና መመለስ ሆኖ በጸጸት ሆኖ እግዚአብሔርን መለመን ይገባል። ልምድ አይሁን፣ ታይታም አይሁን፣ ሾ አይሁን፣ ለሚዲያ አይሁን፣ ዝም ብሎ ጊዜ ለማሳለፊያም አይሁን። ከመጣን አይቀር አንክሰር፣ ጊዜውን እንጠቀምበት። ይህንን እናድርግ። አምላካችን እግዚአብሔር ሱባኤያችንን ለምህረት ለበረከት እንዲያደርግልን የእሱ ቅዱስ ፈቃድ ይሆንልን። የእመቤታችን አማላጅነት አይለየን። በፍቅሯ ሁላችንንም ትባርከን። በጾማችን በሱባኤያችን ምክንያት ሀገራችንን ከጦርነት ከክፉ ነገር ሁሉ እንድታወጣልን የአምላካችን ቅዱስ ፈቃዱ ይሆንልን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር። ገባሬተ